ሁለት ሶስት አራት አምስት ከየት ነው የመጡት? ሸኖ አንድ ላይ ተያይዘው ነው የመጡት? አዋ አለች አንድ ያነቃቻችሁ ዛማ ምንድነው ነው ባጭሩ? ደብተራ ምን አገኝ ተባልከው? ድፋ እድሉ ሰድ ብዙ ነገር አገልጋዮች ናቸው። አጥፋ ከቤቱ አጥፋ። የምን አገልጋዮች ናቸው? ሰንበት ተማሪዎች ናቸው? አዎ አዎ በደንብ ያው እናንተ በምን ቋንቋ ራሱ እንደማናገራችሁ ሆኖ ግራ የሚገባኝ ያሳፈራል እኮ እንደው ስራችሁ ሁሉ የሚያሳፍር ተግባራችሁ የሚያሳፍር የእግዚአብሔር ቤት ቁጭ ብላችሁ የእግዚአብሔርን ቤት የምታፈርሱ አሁን ነቅተን እኮ ሰብስበን አቁርበን ሽራርነን አስረን ጠፍልግ አድርገን የመጣነው አንድ ቃል እንደ እነሱ ነው ያሸነፏችሁ እኮ ተሸነፍን እንጂ እኛ ተሸነፍ እኮ እነሱ አሸነፏችሁ። አይ እኛ ነን የተሸነፍነው። እንዴት የተሸነፍንበት ምክንያት ቆረቡ ንስሐ ገቡ እኮ እነሱ። አዎ እኮ እነሱ አሸነፏችሁ ነው። አሸነፉን። አዎ አሸነፉን። ደፍተራዎቹ ደግሞ በየአይነቱ ነው የምንመጣው። እዛ በየአይነቱ እንመጣለን። አብረውን የሚቀጠቅጡት አዎ ምን አደረጋችኋት? እሷ የባለቤቷን ነው የምትጠራው። ልጇ ዲያቆን ነው፣ የዲያቆኑን ነው የምትጠራው። የልጇን ትንሾቹን ነው የምትጠራው። የሷን ሰብስባ እንዳለ ሲኦል ከታለች። የራሷን ሙሉ ሲኦል ከታለች። እሺ አንተ ምን አደረካት? ቲፎ በቃ 12ኛ ክፍል እኮ ስንት ነገር አድርጋ የምታልፍ ተማሪ ነበርች። የለም 100 ምናምን እኮ ነው ያመጣችሁ። በመውደቃው ደግሞ ሰው አይጸጸትም። ጭርሽ እግዚአብሔር ወይ ስወድቅ አገኘሁክ፣ ስወድቅን ያወቅኩህ አለች። አወቅኩህ ክርስቶስ አወቅኩህ። እንኳን ቤተሰብ ናቸው ጓደኛሞች ናቸው? ጓደኛ ማቾች ነን እንዳል ሁሉም። አዎ የሚገባ ቴዛ ቀርተው ነው እንጂ ብዙ ናቸው። በብረት ነው የሚቀጠቅጡ የሚጸልዩት። ኧረ ያቻለች ያነቃቻቸው እንዳለ ቆራቢያን እዛም ቀርተዋል። 10 ናቸው 11 ጎበዝ ነች። ባሏ 5 ዓመት አልቆረበም። እነዚህ እየሰገዱ ይኸው እዚህ ላይ እየጻፉ እሷ ናት ያነቃችሁ። አዎ ሁሉንም ሰንበት ተማሪውን እንዳለ ተኝታ እኮ ነው ብቻዋን ትቢያ ሜዳ ላይ ተኝታ በደፋት አቆረበችው። እኛን ጠቋሮቹን አሸንፋ አቆረበችው። ባሏ ትቢያ ላይ ሲሚንቶ ላይ ተኝታ ባሏን እኮ ነች። ሲሚንቶ ላይ እሷ ሲሚንቶ አይገባትም ነበር። ሲሚንቶ ላይ ተኝታ ሰንበት ተማሪውም እየነቃ ነው። አሁን ሸኖ ላይ አልቻልንም አሉ ዲያቆናት። አይሆንም የነዚህ ትምህርት አይሆናችሁም ይላሉ። ከሰንበት ትምህርት ቤት ይችራሱ እናስባር ማና አንተ ክርስቶስም ከናጢያት የተቀበሉኛል አለችው። የለም አሁን ምን አገቹ ክርስቶስም ከናጢያት ቤተ መቅደሱ ተቀበሉኛል ማና አንተ የምታባረረኝ አለችው። ያባጋት ነበር እንዴ ከሰንበት ትምህርት ቤት በቃ አይሆንም የነዚህ ጎረምሲት ይሏታል። አሁን ጎረምሲት ሸኖ ውስጥ ይቺ ራሱ ያላነቃችሁ አለ ስንት ቤተሰብ ክርስትና ስም እኮ በወረቀት የህይወት ታሪክ ነው የሚመስለው ስታነበው ቆማ 10 ምናምን ደቂቃ ይፈጅባትም። የክርስትና ስም ስትጠራ የህይወት ታሪክ እኮ ነው የሚመስለው። ይሄ ከባድ ነው። ከባድ ሊጡ የሱባኤው ሊጥ እኮ ነው የምንጠጣው። ሊጥ ቀን ከሌት እየተጾመ ስኳር የለው ጨው የለው ምን የለው ጸጥ እንዴ። አሁን ሰኞ ዕለት የእህቷን ልጅ የእህትን ልጅ ወስጄ እሳት ውስጥ ከተት ይሄጁ እንቅልፍ ንስት አለቀሰች። ሀብተ ማርያም ለዚህ ነው የሚያነግስህ አለችው። ለዚህ ነው የሚያዘክርህ እኔ አድንልኝ አለች። ቆማ ተንበርክካ ልጁ እንቅልፍ ሲያጣ ተንበርክካ ራሷ ላይ ቀጠቀጠች። ቅጥቅጥ ስታረግ የለም ሌሊቱን ሙሉ የመመዳት የምንምላት። አሁን ልጁ እስቲ 2 ክንፍ ያለውን ስጪኝ፣ ባለ 13ቶቹ ናቸው ያዙኝ። 2 ክንፍ ያለውን ስጪኝ ይለኛል። ሰጠዋለች እቺ እኔ እንኳን ምን ሰጠዋለች። ኪዳነ ምሕረት ያደሪዋ ንግስት ልጆች ናቸው የእህቷ ልጆች። ያቀጣጣችኋል ሁላችሁ ሾረናል ባለወቆ ማለት ነው። ቤተክርስቲያን ሰሪ ልጁ ዲያቆን ቀዳሽ አቡዬ ሰው ከሸኖ ከተማ የ17 ዓመት ልጅ በ9 ሰዓት 2 ሰዓት ሄዶ በጅብ መሃል ይቀድሳል። እቺ ማማቾቹ ጓደኛ ማለት ከዛን ግጥም የዚህችም ታናሽ ወንድም የዚህ ጓደኛ ግጥም ሰራራቁና ባለቤትዮ ሰራል። አንተስ እሺ ምንድነው?
ብዙ ነን። ምን አደረካት? እርስ በርስ በጸሎት ይተሳሰባሉ። አንተስ? እኔ እኮ ጠቋር ነኝ ታውቃለህ? ጠቋር አዳል ሞቲ ወስቅ አያቷ እኮ ይፈርዳሉ። አታውቃቸውም ግን ይቺ ትል ታሸንፈኝ እኔን ከእግሬ በታች ነው አለችኝ። ከእግሬ በታች እኔን ጠቋርን እኮ ነው። ያናድዳል። በጣም የሚያበሳጨው አንተን የመሰለ የተከበረ እንዴት እንደዚህ ትላለች? ሰግደ ነው የምትሄደው አለች። ይኸው ለምኜ ሄድኩ። ወይኔ ጠቋር አምስት ቤተሰቤን የበላ በናዝሬቱ በኢየሱስ ክርስቶስ ስም ትለኛለች። ከዚህ 64 ከዚህ 41 በቃ ምን እነግርሃለሁ? ታውቀው የለ እንዴ? ራስን እንዴት ነው የተከበረ ስም የሰጠው እዛ ሲሰገድልህ? ጠቋር እሷ እኮ ጭራሽ አታመልከኝም። እኔ ከአያት ነው የመጣሁት። እንዴት በእሷ አልሸነፍም ብለህ ነበር? ድሮም ገና ሕፃን እያለች አፈር ድቤት ብላ አልሞተችም። ራሱ ከሕፃንነቷ ጀምራ ሰንበት ትምህርት ቤት ትሄዳለች። እናቴ ማርያም የኔ ወላዲተ አምላክ ትላታለች። ምን አባቷ ገና ከሕፃንነቷ ነው የታገልኳት፣ ግን ጣለችኝ። አንድ ሰንበት ትምህርት ቤት ነው የሚያገለግሉት። አንድ ሰንበት ትምህርት ቤት አስታርቂኝ ማርያም ትባላለች። ወይ የሸነዋ ንግስት ነች እኮ አስታርቂኝ ማርያም ነው የምትባለው። እዚያ ያለች ደብር አስታርቂኝ ማርያም የሸነዋ ንግስት ነች። በአንድ ብረት እንደዚህ ሰንበት ትምህርት ቤት ሲነቁባችሁ ምን ተሰማችሁ? አይቻልም እኮ አይቻልም። አሁንም ውስጥ ለውስጥ የሚያሹናሉ። ውስጥ ለውስጥ እቺ አስተሮ ደግሳ አዳሜ ደግሳ ዋና ያስተማሪዎች እሷ ነች። አስተሮ ደግሳ ጉድ የከተተች ነሲ ማን ያስተማረች? የህይወት መምህር ማለት ይሄ ነው። እንዴት ነሽ? እግዚአብሔር ይባርክሽ፣ እግዚአብሔር ይጠብቅሽ። ነሲ እሷ ናት አሁን ዋና ያስተማረችው። የሸኖ ቀስቃሽ በደንብ አመስግኑላት። የሸኖ ቀስቃሽ ማርያምን ካስተማሩ ይህን ትምህርት ማስተማር ነው። በቃ የመዳን ትምህርት ማስተማር ነው። ተረት ከማውራት ለሰው ተረት ከማውራት ሰውን ከማፍሰስ ከማደንዘዝ ዝም ብሎ ያለ ስራ ከመመላለስ እንደዚህ ሰው እንዲድን ከአጋን ከሰይጣን ከበሽታ ስራ ነፃ እንዲወጣ ማስተማር ይሻላል። በጣም የሚገርም ነው። ማን ነው ስምሽ? ሴተ ማርያም። አንቺ መቼ ነው የነቃሽው? እኔ 5 ዓመት ሆነኝ። እሺ 5 ዓመት ሆነኛል ከነቃሁኝ። ወዲያው መጀመሪያ ቅዱስ ቁርባን ከተቀበልኩ በኋላ ነው ሁልጊዜ አምላኬን ስማጸነው። ከባለቤት የተለየች ስለነበረ የቆረብኩት መንገድህን ምራኝ አምላኬ ታይቼ እንዳልጠፋ እያልኩኝ የማጸነው ነበር ማለት ነው። ከዛ ሞባይሌን በመጎረጉር ሰዓት ፌስቡክ ላይ የመምህር ግርማ ትምህርት ይመጣልኝ ነበረ። ከዛ እንዴ እኚህን ሰው የሚያመጣልኝ እኮ አምላኬ ሊያስተምረኝ ነው ማለት ነው አልኩና የእሳቸውን ትምህርት ስከታተል የእናንተን የእርሶንም የመምህር ተስፋዬንም የሁላችሁም የፈውስ ትምህርት ይመጣልኛል። እነሱን እያየሁኝ ከዛ ከእነሱ ጋር በማውራሳት በቃ ስንገናኝ ሌላ ስለ ሰው ወሬ ማውራት ተውን ማለት ነው። ስለ ፈውስ እንደዚህ አይነት ነገሮችን በሰፊው በቃ እናወራለን። እኔ ጋር ነው የምንሰበሰበው። ከዛ ስለ ሰው እናወራለን። ስለዚህ ነገር እስኪ እንዲህ አድርጉ እንዲሞክሩ። ስንት ሰው ቢያንስ አስተማርሽ? ከነሱ ውጭ ብዙ ናቸው፣ በጣም ብዙ ናቸው። ቆረብን እኮ ከባለቤቷ ሲቆርብ የኔም ባለቤት ጨምሮ 11 ሰው ነን። እቺ አሁን ለምሳሌ ዲግሪ ናት፣ የመንግስት ሰራተኛ ታች የሚባል ይሄ ምናምን ስልክ የላትም። ለምን እኛ ባዶ ነው የምናረጋት? ደሞዝ ሰደች ላጥ ውስድ ደሞዝ ሽሮ በርበሬ ከዚህ ነው የሚቆነጠረው። እንዴት ነው ያስተማርሻቸው? እኔ የገባኝን እነግራቸዋለሁ ማለት ነው። ከዛ ሲያማቸው እንደዚህ ያመኛል። ሲያማት ነበር፣ ደም ግፊት ነበረባት፣ እንደ ማይግሬን እያደረገ ያማት ነበረ። እችኛዋን ማለት ነው። አብረን አንድ ቢሮ ነበር የምንሰራው። ከዛ በኋላ ይሄ ነገር እኮ እንትና በሽታ አይደለም አጋንንት ነው፣ ቤትሽ ግቢና ቀጥቅጪ፣ የስዕል ቦታ አዘጋጅ። ሁለታችንም እኩል ነው ያዘጋጀን፣ የጸሎት ቦታ አዘጋጀን። ገብታ በአንድ ጊዜ ነው እሷ በአንድ ቀን ስትቀጠቅጥ ማነበየው ስትቀጠቅጪ ማነበየው ልክ መማሪያውን ነግራታለሁ። ሞባይል እሷ የላትም የታችሁ ማለት ነው። ኦዲዮን ብቻ ነበር የምታዳምጠው። ገብታ ልክ እኔ የምላትን ስትተገብር ወዲያው ተናገረ ጸሎት ቤቷ ማለት ነው። የኔ አልተጋለጠም። ከዛ የኔ ለምንድን ነው የማይጋለጠው ስል በቃ እኔ ለሰው ልጅ ለሌሎች መዳኛ ምክንያት ለሆን ይሆናል
ስለዚህ እግዚአብሔር ለዛ ነው ያልፈቀደልኝ እንጂ ቀን አለው። የኔ ባይጋለጥ የራሱ ጉዳይ። ለሌላ ሰው መዳኛ ምክንያት ከሆንኩኝ ቀን አለ ለእኔ እለዋለሁ ማለት ነው። ከዛ በቃ ሁሉም በእኔ ስር እንደዚህ ተምረው የዳኑት ማለት ነው። እግዚአብሔር ይመስገን። ባለቤቴ ለቅዱስ ቁርባን አበቁልኝ። እየሰገዱ እየቀጠቀጡ እንደዚህ ስም እየጻፉ ፎቶውን እያዙ እየቀጠቀጡ ሱባኤ ስንይዝ አብረን አሁን 3 ቀን ነው ሱባኤ የነበረችው አሁን ሱባኤ ማለት ነው። ሳይበላ 4 ቀን ከእሑድ ሐሙስ ነው የተበላው 9 ሰዓት። እንደገና ትላንትና አርብም ተከፍሎ ትላንት ተቆርቦ ነው እዚህ ውስጥ ያሉት አብዛኞች ቆርቦ ዛሬ ያልመጣሉ። ጽጌ ጾም ማለት ነው። የትኛው ቄስ ነው አርብ የሚያከፍለው? እነዚህ ጠቅላላ አርብ ያከፍላሉ። እኔ እኮ ራሱ ሹር ብዬ በቃ አልፈልግም ያልኩት አርብ አይደለም። ከዚህ በኋላ ሮብም ይደገማል። ቀጥል ከተቀመጥክ ተባልኩኝ። በቃ ሹር ማለት ነው። በጣም ብዙ ናቸው ያልመጡት እንዳሉ ቆራቢያን ሆነዋል። ሰጋጅ ቀጥቃጭ በሳምንት አንድ ቀን ሰንበት ተማሪ ተሰብስቦ የአንድ ክላስ ውስጥ በህብረት ማለት ነው ይጸለያል፣ ይሰገዳል፣ ይቀጠቀጣል። የአምልኮ ስግደት፣ የጸጋ ስግደት፣ የክብር እንዳለ ማይሰገድ ስግደት የሚገርም ነው። እስኪ ተንበከኩሽ ታላቅ ወንድሟን የኢትዮጵያ ዓለም ብርሃን ውስጥ አስገብቼው ነበር። የለም ሄደች የኩኬለሽዋ ንግስት ጋር ወንድሜ መልሺ እመብርሃን ወንድሜ መልሺ ብላ እቺ አንድም ባጠባ ለማለት የሸኗ ንግስት ደረሰች። ቅዱስ ሩፋኤልና ዘራብሩክ ደረሱን ባጠባ ለማለት ወንድሟ ተመለሰ። ታናሽ ወንድሟ ሳይታሰብ ዲያቆን ሆኖ እርፍ፣ ዲያቆን አገልጋይ ሆኖ እርፍ። እቤት ውስጥ የለም። በቃ አሁን ሁሉም ምንድነው አያትየው አመማቸው ከተባለ የታል መቁጠሪያውን አምጣ ዣን ይሄ ሆነ ዣን ሶስተኛ መቁጠሪያ እኮ ነው። ሾርኩኝ እኮ እስኪ ተንበከኩሽ። እሺ ተንበከክና ተንበከክ እስኪ ተንበከክ። ለምሳሌ ባሏ በጣም ግርማ ሞገስ ያለው የሚያምር ለቤተ ክርስቲያን የሚሰራ ለጥምቀት አሁን 7 ቀን ቤቱ አልገባም። 3 ቀን ውጪ ነው የተኛው። ከዛን እድሉን እንወስዳለን ብለው ነብር ላክን። ሌሊት አባ ተነስ እስቲ ምንድነው ነብር ይመስለኛል ጣሪያ ላይ መሄድ አለችው። ሹክ ይላታል ይመስለኛል። ከዛ በኋላ አርፈሽ ተኚ ቅዱስ ጊዮርጊስ እሱን አስተኛው። እሷ ለሽንጣ ስትወጣ ግበት ጥልቅ አለለ። እሺ አንተስ? እኛማ ብዙ ነበር እቅዳችን ብዙ ልንገላቱላ። ትላንትና ተቀበለች እንጂ ትላንትና ራሱ ልንገንዛት ነበር። ትንሽ ነው የቀረ እና ደግሞ 12 ክፍል በግሽ በቃ ተዘጋጁ። በቃሽ ተዘጋጁ። ቤተሰብ ብቻስ እሷ ጋር በቃ ቃል እንዳለ ዲያቆኑ ዛሬ ይቀድሳል። አርብ ቀድሷል፣ ዛሬ ይቀድሳል። ዛሬ ትላንት ማታ ገባ መዝሙረ ዳዊት አደረሰ። 17 ዓመት ልጅ አላት። እሺ በተዘጋጁ። አፍልጡ። ሴትነታቸውን ልቀቁ። እድላቸውን፣ ህይወታቸውን፣ ጤናቸውን፣ ቤታቸውን፣ ትዳራቸውን፣ ዘመናቸውን፣ ልጆቻቸውን፣ አጥንታቸውን፣ ደማቸውን፣ ሰውነታቸውን ልቀቁ። ከማህፀን ውጡ በሙሉ። ዛር፣ ጠቋር፣ አዳን፣ ሞቴ፣ ሰንጋላ፣ ቡዳ፣ አይነ ጥላ፣ መተት ተዘጋጅ። እጅ ወደ ላይ ያው በህብረት እንደተቀጠቀጣችሁ በህብረት መሸኝ። እጅ ወደ ላይ ቶሎ በል። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም በቅድስት ድንግል ማርያም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁላችንም የዛር መናፍስት፣ የቡዳ መናፍስት፣ የአይነ ጥላ መናፍስት፣ የመተት መናፍስት ሴትነታቸውን ነቀን፣ ህይወታቸውን ነቀን፣ እድላቸውን ነቀን፣ ዘመናቸውን ነቀን ወደ ሲኦል እንገባለን። ሁለተኛ እንደርስባቸውም። በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ነው ወደ ሲኦል ግቡ። ቶሎ በአብ ስም በወልድ ስም በመንፈስ ቅዱስ ውጣ። እግዚአብሔር ይገሥጻችሁ። እንዴት ናችሁ? እንኳን ደስ አላችሁ። ከእናንተ ያው እናንተን እዚህ ያበቃች መምህራችሁ አለች። እንቺን መሰረች በጣም ጎበዝ እህታችሁ ከእናንተ መዳን ምክንያት የሆነች እሷ ስለሆነች የብዙዎች መንቃት ምክንያት ስለሆነች ዛሬ ደግሞ በጣም ጠንካራ ሰውን የመጣችውና የእሷ ደግሞ እንደዚህ ለሌሎች መዳን ምክንያት ስለሆነች ስላስተማረች
እሷም የበለጠ የምትበረታውን የበለጠ እንድጠነክር እግዚአብሔር የበለጠ ጸጋ እንዲሰጣት ይኸው ትልቅ መቆም ጎበዝ ተባረኪ። እግዚአብሔር ይባርክሽ፣ እግዚአብሔር ይጠብቅሽ፣ እግዚአብሔር ይቀድስሽ። የበለጠ የምታስተምሪበትን እውቀት እግዚአብሔር ይስጥሽ፣ ለብዙዎች መዳን ያደርግሽ። ያንን ክልል ብቻ ሳይሆን በብዙ ቦታ እየዞርሽ ሰዎች እያስተማርሽ ነፃ የምታወጪ ያደርግሽ። የቅድስና ሕይወት ይስጥሽ። እግዚአብሔር ይጠብቅሽ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። መልእክት አላችሁ? እሺ መልእክት እኔ መልእክቴ ማለት ነው በልጅነቴ ነው የወለድኩት። ሰሜን ሸዋ ተመድቤ ነው የሄድኩት። መምህር ነበር። ባዶ እጄን ነው የሚያደርገኝ ብዙ ጊዜ መንፈስ ማለት ነው። እግዚአብሔር ግን ሲባርከኝ እናትና አባቴ የለኝም። በ7 ዓመት በ12 ዓመቴ ነው እናትና አባቴ የሞቱት። ልጆቼን ያለ አሳዳጊ አታስቀርብ እመራን የሸኖ ንግስት አንቺ ልጆቼን 18 ዓመት አቅመ አዳም ሳላደርስ ስላት ነበር። ሁሌ ስለሚያመኝ እሷን የምታውቀው በስር ነው የሚሰጠኝ መርፌ። በዚህ ካልተሰጠኝ አልድንም እና እግዚአብሔር ከወደደኝ መድኃኔዓለም ከወደደኝ ልጄን ደርሶ እንዲሆን ነው የምፈልገው። ጎበዝ። እሺ መልእክት ያለሽ መልእክት አንቺ? አዎ አባቴ ማለት እኔ በ3 ዓመቴ ነው ሰንበት ትምህርት ቤት የገባሁትና ሰንበት ተማሪዎች ብዙ ጊዜ አይቀበሉትም ይሄን ትምህርት። ሁላ ከሰንበት ትምህርት ቤት ትባረሪያለሽ ተብዬ ጽሕፈት ቤት ተጠርቼ ማነህ አንተ የምታባረኝ ብዬ ነው የወጣሁት ጥዬው እና ሰንበት ተማሪዎች ብዙ ጊዜ አይቀበሉትም። በቃ ይሄ ትምህርት ለምንድነው መናፍስትን የሚያወራው እሱ ማን ነው የሚሉት አይገባቸውም። ቤታቸው ውስጥ ያለው ነው እና አብዛኞቹ ደግሞ ዲያቆናት ናቸው እና የሸኗ ንግስት አሳዳጊያችን ሩፋኤል ከፈቀደ ዲያቆናትም ሰንበት ተማሪዎችም ይሄን ትምህርት ተቀበሉት፣ መጥፎ አይደለም እና ለኛ የደረሰች እማምላክ ለእናንተም ትድረስላችሁ። እሺ አንቺስ ምን መልእክት አለሽ? እኔም እንደዛ ማለት ለኛ የደረሰችልን ወላዲተ አምላክ ቅዱስ ኡራኤል ቅዱስ እስጢፋኖስ ለእናንተ የሚድረስላችሁ ነው። ጎበዝ። አንቺስ ምን መልእክት አለሽ? ማለት ጸሎቱ ብዙ ነገር አድርጎልናል እና በጸሎት ብንተጋ ብዬ ነው እኔ የማሳስበው። እግዚአብሔር ይስጥልኝ። ለእኛ የደረሰ አምላክ ለእናንተ የሚድረስ። ጎበዝ። እሺ አንቺስ ምን መልእክት አለሽ? እኔ መልእክቴ አባ በጣም ተስፋ ነበር የሚያስቆርጠኝ። ምክንያቱም የቤተሰብ ዛር ስለሆነ እኔ ባላውቃቸውም እነሱ ስላመለኩት እኔ አላመልክም እያልኩ ስቃወመው ምንም በቃ ዩኒቨርሲቲ ገብቼ ራሱ ጥዬው ነው የወጣሁት። ምንም አይነት ስራ የለኝም። በቃ ከርታታ ነው ያደረገኝ። ግን እኔ የቤተሰቤን ቤት ዘግቼው እህቴ ጋር ሆንኩኝ። ግን እግዚአብሔር የተመሰገነ ይሁን። ይኸው እግዚአብሔር ለዚህ አበቃኝ። አጋዕዝተ ዓለም ሥላሴ ጎበዝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይቀድሳችሁ። ደግሞ የበለጠ እንድታገለግሉ እግዚአብሔር ይፍቀድላችሁ። ተባርኩ። በሰላም ግቡ፣ በሰላም ሂዱ። እሺ ተባርኩልኝ። እሺ